እንግዲህ አብርሃምና ሄርሜላ ከሀገር መውጣታቸው ተሰምቷል ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እንግዲህ ዛሬ ደግሞ አንድ ለየት ያለ ነገር ተሰምቷል። ከዛ በፊት ግን የአብርሃም ወንድም ኤፍሬም እንግዲህ ብዙ ቦታዎች እየረገጠ ነው፣ ብዙ ረብሻዎችን ለማስነሳት እየሞከረ ነው። እንግዲህ ምን እንደነካው ምን እንደሆነ አናውቅም። ለማንኛውም ግን በቅርቡ እንደመጣ ሁላችንም እናውቃለን። እንግዲህ አብርሃምና ሩታ እስከዛሬ ድረስ ያሳለፉትን ነገሮች ራሱ ምን እንደሆኑ ያወቀ አልመሰለኝም። ምክንያቱም ሰሞኑን ከሚያደርገው ከሚናገረው ነገር ማለት ነው። እንግዲህ የአብርሃም ቤተሰቦች ለሶስት ተከፍለዋል። እውነት ለመናገር አንደኛው ያው ኤፍሬም ነው። ኤፍሬም ከሩታ ጎን ነው እስከዛሬ ድረስ። አብርሃምና ሩታ አንድ ላይ እንዲሆኑ ፈልጋለሁ። አብርሃም ከሩታ ጋር ነው የሚያምርበት እንጂ ከሄርሜላ ጋር አይደለም። ሄርሜላ ከህይወቱ መውጣት አለባት እያለ ይገኛል ማለት ነው። በሌላ በኩል ደግሞ ቡዜ ደግሞ ከአብርሃም ጎን ነች። ቡዜ ደግሞ እንግዲህ አብርሃም ከሄርሜላ ጋር ያለው ግንኙነት ጥሩ ነው፣ እውነቱ ነው፣ ትክክለኛ ውሳኔ ነው የወሰነው፣ ከሩታ ጋር መለያየቱ እጅግ በጣም ትክክል ነው እያለች ነው ማለት ነው። ሶስተኛው ወገን ደግሞ ዴቭ ነው። እንግዲህ ዴቭን እንደምናውቀው ያው ሁለቱም መሀል ላይ ቆሟል። አብርሃም ጋርም አይደለም ሩታ ጋርም አይደለም። በቃ ግን ሁለቱም ሰላም እንዲሆኑ ሁለቱም የየራሳቸውን ኑሮ በፈለጉት አይነት መንገድ እንዲኖሩ የሚፈልግ አይነት ሰው ነው ማለት ነው። እና በእርግጥ ያው ቡዜ የአብርሃምን ውሳኔ አክብራለች። ይሄ ትክክል ነው በቃ ምክንያቱም በአብርሃም ውሳኔ ገብታ እንደዚህ አርግ እንደዚህ አታድርግ የማለት መብትም ስለሌላት ማለት ነው። ምክንያቱም በዚህ ህይወት ውስጥ ወሳኙ አብርሃም ብቻ ስለሆነ ዴቭም ያደረገው ነገር ትክክል ነው። አብርሃምንም ማስገደድ አይችልም፣ ሩታንም ማስገደድ አይችልም። ነገር ግን ደግሞ ሁለቱም ሰላም ሆነው እንዲኖሩ ከራሳቸው አልፎ እንግዲህ ቤተሰብም እንዳይረብሹ ቤተሰቦቻቸውንም እንዳያሰድቡ እየመከራቸውም ነበረ። እሱም ያደረገው ነገር ትክክል ነው። አሁን መጥቶ እየረበሸ ያለው ኤፍሬም ነው። ኤፍሬም እንግዲህ ሩታም አብርሃምን በድለዋለች፣ አብርሃምም ሩታን በጣም በድሏታል። ነገር ግን አሁን ላይ እሱ ገለልተኛ ወገን መሆን አልቻለም። በቃ ከዚህ በኋላ አብርሃምና ሩታ ተለያይተዋል። ስለዚህ የራሳቸውን ህይወት ጀምረዋል። ይሄ ነገር አልተዋጠለትም። እስከ ዛሬ ድረስ እንግዲህ አብርሃም ሩታ ጋር መመለስ አለበት፣ ሄርሜላ ደግሞ ከህይወቱ መውጣት አለባት እያለ ይገኛል ማለት ነው። እና በጣም የሚገርመው ነገር ምንድነው ሲል የነበረው አብርሃም ከሩታ ጋር ተለያይቶ 1-2 ዓመት እንኳን መቆየት አለበት በትንሹ ሌላ ግንኙነት ውስጥ ለመግባት እያለ ነበር ማለት ነው። እንግዲህ ሩታም የራሷን ግንኙነት መጀመሯን የሰማ አልመሰለኝም፣ ወይ ደግሞ ሚዲያ ላይ አክቲቭ አይደለም ማለት ነው። ያው ብዙ ነገሮችን እስከዛሬ ድረስ እያሳለፉ መጥተው አሁን ላይ ሩታም አሪፍ የሚባል የፍቅር ግንኙነት እየጀመረች ነው። በቃ ከደስታ ጋር አሪፍ የሚባል ጊዜ እያሳለፈች ነው። ከደስታ ጋር እየተቀራረበች ነው። የደስታንም የስጦታ ቤት ተቀብለዋለች። ያው ያ ቤት እንግዲህ አብሮ የሚኖሩበት ነው። ይሄ ሁሉ ባለበት ሁኔታ ወንድሜ ከሄርሜላ ጋር መለያየት አለበት እያለ ነው። አሁን እኮ አብርሃምን ከሄርሜላ ጋር አለያይቶ ቢወስደው ራሱ ሩታ አትቀበለውም። ምክንያቱም ሩታ የራሷን ግንኙነት ጀምራለች ከደስታ ጋር ነው። ወይስ ከዛ ደግሞ ሩታ ጋር ሄዶ አንቺም ከደስታ ጋር ተለያይ ብሎ ደግሞ ሩታ ጋር ግብ ሊገጥም ነው? ምንድን ነው ሀሳቡ? አልገባኝም። ለማንኛውም ግን አቤል ጋርም የሄርሜላ ወንድም ጋርም አውርቶ ነበር። እንግዲህ የሄርሜላ ወንድም ጋር ራሱ ዝቶበት ምናምን ነው የሄደው መጨረሻ ላይ። ለማንኛውም ግን እህትህ ከወንድሜ እንድትርቅ ንገራት፣ እንዲለያዩ አድርግ፣ ካልሆነ ግን የማትወጣው ችግር ውስጥ ነው የምትገባው እያለ እንግዲህ ሲያስጠነቅቀውም እየሰማን ነበር ማለት ነው። እንግዲህ የሄርሜላ ወንድም በተረጋጋ መንፈስ ነበር ሲያወራው የነበረው። በቃ እኛ ስላለን እነዚህ ሁለት ልጆች ሊለያዩ አይችሉም፣ ፍቅር ነው ያገናኛቸው። ስለዚህ አንተም እኔም ተለያዩ ስላልናቸው አይለያዩም እያለ እንግዲህ ሊመልስለት እየሞከረ ነበረ። ነገር ግን ኤፍሬም ያው በንዴትም ነበር ሲያወራ የነበረው። በዛ ላይ ደግሞ የማትርቅ ከሆነ ከወንድሜ ሄርሜላ የማትርቅ ከሆነ ብዙ አይነት ችግሮችን ነው የምፈጥርላት እያለ ሁላ እንግዲህ ሲያስፈራራም ሰምተነዋል ማለት ነው። ለማንኛውም ግን ኤፍሬም ለምን ሄርሜላን ጠላት አናውቅም። እንግዲህ የእሱ ምክንያት ግን ምንድን ነው? አብርሃምና ሩታ ናቸው አንድ ላይ የሚያምርባቸው፣ አብርሃምና ሩታ ናቸው አንድ ላይ መሆን ያለባቸው ያለ ነበር ደጋግሞ ሲናገር የነበረው። ነገር ግን አሁን ላይ ሩታም የራሷን ህይወት ጀምራለች። ይህን ነገር አልሰማም ይመስለኛል፣ አላውቅም። እንግዲህ ይስማ አይስማ ማለት ነው። ለማንኛውም ግን ሩታም በሄደችበት መንገድ ጥሩ ነው። በቃ ትቀጥል። በቃ ደስታ ጋር አሪፍ ሪሌሽን ላይ ናት። ምክንያቱም ደስታን እንደወደደችው ተናግራለች። በቃ እንደወደደችው ማሳያ የሚሆነን ምንድነው? ትናንትና ማታ የለቀቁት አንድ ቪዲዮ ነበረ፣ ደስታን ፕራንክ ያደረጉበት ማለት ነው። እንግዲህ ፕራንክ ለማድረግ ሲያስቡ ደስታን ምንድን ነበር የተጠቀሙት ነገር?
ያው አንተን ልወድህ አልቻልኩም። ከዚህ በኋላ አብረን መቀጠል የለብንም። አንተም እየተጎዳህ መቀጠል የለብህም። እኔም ደግሞ አንተ ጋር ስሆን እያስመሰልኩ ነው እየመሰለኝ ያለው ምናምን እያለች ነበረ እንግዲህ ፕራንክ ያደረገችው ማለት ነው። ነገር ግን መጨረሻ ላይ ያው ፕራንክ እንደሆነ ስላወቅን የተናገረችው ነገር በሙሉ ውሸት ነው ማለት ነው። ለደስታ ፍቅር አላት። ደስታን እየቀረበችው ነው። ደስተኛ ናት። ስለዚህ ደስታ ጋር ያላትን ሪሌሽን እንግዲህ ከፍ እያደረገችው እንደሆነ አሳይታናለች ማለት ነው። እንግዲህ ሁሉ ባለበት ሁኔታ ነው ኤፍሬም ደግሞ አብርሃምና ሄርሜላ ካልተለያዩ እያለ የሚቀውጠው ማለት ነው። ለማንኛውም ግን ማንም በማንም ህይወት ወሳኝ አይሆንም። የፈለገ ወንድሙ ብትሆን አንተ አብርሃምን በዚህ በዛይድ የማለት መብት ግን የለህም። ወይ ደግሞ እንደ ቡዜ አምነህ ትቀበላለህ፣ ካልሆነ ደግሞ እንደ ዴቭ ገለልተኛ ሆነ ነው መቆም ያለብህ ማለት ነው። ለማንኛውም ግን አቤልም እንግዲህ ደጋግሞ ሲነግረው ነበር እኔ አብርሃም ደስተኛ እንዲሆን ነበረ የኔ ዓላማ፣ አብርሃምን ደስተኛ እንዲሆን አድርጌዋለሁ እያለም እንግዲህ ሲነግረው ሲመልስለት ነበረ። ግን ደግሞ አንተ ለምንድነው ወንድምህ ሆኖ ከወንድምህ ጠላቶች ጋር ሄደህ የምትተባበረው? ከነ ሜሪ ከነ ዳኒ ጋር ለምንድነው የምትተባበረው እያለ እንግዲህ ሲጠይቀውም ሰምተናል ማለት ነው። ይህ እንግዲህ ግር ያስብላል። ኤፍሬም ምን አስቦ ነው የሚለውን ያው በጊዜ ሂደት የምናየው ነው የሚሆነው። ለማንኛውም ግን ያው አቤልም እንደነገረው ከሆነ አሁን ላይ አብርሃምና ሄርሜላ ራሱ ከሀገር ሊወጡ እንደሆነ ሲናገር ሰምተናል ማለት ነው። ያው ወዴት እንደሚሄዱ አልተናገረም ይመስለኛል። ግን ያው ለመዝናናት ብዙ ጊዜ እንግዲህ ዱባይ ነው የሚመረጠው። ምናልባት ወደ ዱባይ ሊሆን ይችላል የሚል ግምት አለኝ። ነገር ግን ያው ከዚህ በኋላ ሩታም የራሷን ህይወት ጀምራለች፣ አብርሃምም የራሱን ህይወት ጀምሯል። እንግዲህ አሁን አብርሃምና ሄርሜላ ወደ ውጭ ወጥተውም የሚያደርጉትን ነገር አናውቅም። በቃ ወይ ሊዝናኑ ነው ሊጋቡም ሊሆን ይችላል፣ አናውቅም። የሚፈጠረው ነገር በጊዜ ሂደት ነው የምናየው። ለማንኛውም ግን ሩታም እንግዲህ ከደስታ ጋር ወደ ውጭ ሀገር ለመሄድ ባለፈው እያሰቡ እንደነበር ተናግራለች። ልጇን ለአብርሃም ያዝልኝ ምናምን ስትለው ያው ከደስታ ጋር ወደ ውጭ ሄደው አንዳንድ ነገሮችን ለማመቻቸት እንደነበረ ስትናገር ስለሰማን ማለት ነው። ስለዚህ ማለት ምንድነው ሩታም የራሷን ህይወት ጀምራለች፣ አብርሃምም የራሱን ህይወት ጀምሯል። ስለዚህ በዙሪያቸው ያላችሁ ሰዎች እነዚህን ሰዎች ብቻቸውን ብትተዋቸው መልካም ነው። በቃ ብቻቸውን እንዲሆኑ ፈቀዱላቸው። የራሳቸውን ሰዎች ይምረጡ። በቃ አብርሃምም ከሄርሜላ ጋር ብቻውን ሲሆን የሄርሜላን ማንነት ያውቃል፣ የሄርሜላን ጸባይ ያውቃል። የምትመቸው ከሆነ አብረው ይቀጥላሉ፣ አለቀ። ሩታም በዛኛው በኩል ደግሞ ከደስታ ጋር ብቻዋን ጊዜ ስታሳልፍ የደስታን ጸባይ ታውቃለች። ደስታ የሚሆናት ሰው ይሁን አይሁን ትለይበታለች። ስለዚህ ተዋቸው፣ እስኪ ውሳኔያቸውን ራሳቸው ይወስኑ። በዙሪያቸው ያላቸው ሰዎች ለቀቅ አድርጓቸው፣ እስኪ እራቋቸው። እንዴ አንዳንድ ጊዜ እኮ ካለነሱ መኖር የማትችሉ አይነት ሁላ ሰዎች ነው የምትመስሉት። በቃ የነሱን ህይወት የነሱን ላይፍ ይዛችሁ ካልተከተላችሁ መኖር የማትችሉ ሰዎች ነው የምትመስሉት ሁላችሁም ማለት ነው፣ በዙሪያቸው ያላችሁ ሰዎች። ስለዚህ በእናንተ ምክንያት ይሁን በሌላ ምክንያት ይሁን እንግዲህ ተፈጥሮ ማስገድዷቸው ይሁን አናውቅም፣ እዚህ ደረጃ ላይ ደርሰዋል ሁለቱም ሰዎች። ስለዚህ አሁን ላይ ደግሞ አብርሃምም የራሱን ህይወት እየመሰረተ ነው፣ ሩታም የራሷን ህይወት እየመሰረተች ነው። ስለዚህ አብርሃምና ሩታ የሚለውን ቃል ተውትና በቃ አብርሃምም ከሄርሜላ ጋር ሄዷል፣ ሩታም ከደስታ ጋር ሄዳለች። እስኪ ደግሞ ቀጣይ የህይወታቸው ክፍል ምን ይመስላል የሚለውን ነገር ራሳቸው ይገንቡት፣ ራሳቸው ይስሩት። እስኪ ጣልቃ አትግቡባቸው። ስለዚህ ኤፍሬምን ብትሆን ወንድምህ ነው፣ የወንድምህን ህይወት ራሱ ይቀጥል፣ በቃ ራሱ ይስራው። ሩታም እንደዛው። በሩታ በኩል ያላችሁም ሰዎች ጫና አታድርጉባት። እነ ሜሪ እነ ዳኒ ምናምን የራሷን ሀሳብ የራሷን ውሳኔ እንድትወስን አድርጓትና እስኪ ከነዚህ ሰዎች ህይወት እስኪ ውጡና ደግሞ የራሳቸውን ውሳኔ ራሳቸው ይወስኑት። ምክንያቱም ነገ ላይ የጀመሩት ላይፍ ራሱ ባይሳካ ባይሰምር ራሱ ማንንም አይወቅሱም። በቃ የራሴ ጥፋት ነው ብለው አምኖ ይቀመጣሉ። ነገር ግን እናንተ የገፋፋችኋቸው የጨቀጨቃችኋቸው ምናምን የሆነ ነገር ቢፈጠር ራሱ ያው በእናንተ መሳበቡ አይቀርም። በዛ ላይ በቃ የራሳቸውን ሀሳብ የራሳቸውን ኑሮ እንዲኖሩ ብታደርጓቸው መልካም ነው የሚል ሀሳብ አለኝ። ለማንኛውም እንግዲህ ሄርሜላና አብርሃም እንግዲህ ወደ ውጭ ሀገር ሊሄዱ ነው። ቀጣይ ወዴት ሊሄዱ ይችላሉ የሚለውን ነገር የምናሳውቃቸው ይሆናል። ለማንኛውም ግን በዛኛው በኩልም ደግሞ ሩታና ደስታ ያው ወደ ውጭ መሄዳቸው አይቀርም። እነሱም ያው ለመዝናናት የሚሆን ለመጋባት የሚሆን ይሄዳሉ። እንግዲህ ይመቻቸው። በቃ ፈጣሪ ያሰቡትን ነገር ያሳካላቸው ነው ማለት የምንችለው። እንግዲህ ይሄ የዛሬው የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሆንላችሁ።